ሰላም ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬ በአዲስ አበባ ውስጥ የእርሻ ቦታ ተገኝቼ ነው እንቀርጽላችሁ ወደዚህ ቦታ የመጣሁት። ቦታው ላይ ከፍተኛ የትንሽ ማሳ አለ፣ በቆሎ እንዲሁም የተለያዩ የአዝዕርት አይነቶች የተተከሉበት ነው የሚገኘው። እናም ወደ ቦታው እየደረስኩ ነው። ቦታው ላይ ዳርዳሮች ትንሽ ችግኝ ስለተተከለበት ችግኞቹ አድገው ደን ሆነዋል ማለት ነው። እንደምትመለከቱት ይሄ እዚህ ጋር በቆሎ ነው፣ እዚህ ጋር ደግሞ ድንች ተዘርቶበታል። ገና አልበቀሉም፣ ገና ዝናብ ጥረት አለባቸው። ወደ ላይ ጋር የምታዩት ድንች ነው። አሁን እየዞርኩ ማሳያችሁ ይሆናል እና ይሄን ይመስላል ማለት ነው። አካባቢው ላይ በጣም ታታሪ ገበሬዎች አሉ። ግን የሚገርመው እዚህ አዲስ አበባ ተወላጆች ነው ወይስ ከየት አካባቢ መጣው ነው የሚሰሩት ነው የሚለውን ለማረጋገጥ ሞክሬ ነበረ። የሚገርማችሁ እዚሁ አካባቢ ተወላጆች ናቸው፣ እዚያ አካባቢ ናቸው እና ምን ያህል ታታሪ ናቸው፣ ስለ ግብርና ያላቸው እውቀት እና አጫጭር ኮርሶች ወስደን ነው እንደዚህ ያደረግነው ብለውኛል። እኔ በጣም ገርሞኛል እንደዚህ ታታሪ መሆናቸው። አያችሁት? በቆሎ ራሱ አዘራሩ በቃ የሆነ አልፈው በቁጥር የተከሉት እኮ ነው የሚመስለው። ይሄ ማለት ለበቆሎ እድገት ራሱ በጣም ምቹ ነው የሚሆነው፣ ይፋፋል፣ አሪፍ ነው የሚኖሩት። ደግሞ እዚህ አካባቢ ጋር ነው እንደ ቦታዋ እንትን ለማለት ማለት ነው። ስለዚህ በጣም ምርጥ ነው። አያችሁት አይደለ? የተለያዩ አዝርቶችም አሉ፣ በቆሎችም አሉ እና ይሄን ይመስላል። ወደ ሌላ ቦታ ዞር ብዬ ደግሞ ከድንች ውጪ ያለ ነገር ስላለ ፊት ለፊት ታያችኋል አይደል? ኮባ አለ ምን አለ እና ድንች ታቀዳሽ። ድንች ይሄን ነው የሚመስለው፣ ተነቅሎ ነው ከስር ፍሬው ነው የሚበላው። ይሄ ደግሞ በቆሎ። እዚህ ጋር ደግሞ ያው ፍየሉን እርባታ አለ። ፍየሉ ተንጠልጥሎ ሲበላችሁ ታችሁታል። ፍየል ለወዷ ስትል ከባድ ነች ይባላል። እሺ ለእንጀታ አያችሁት? ጡስ አለው ደግሞ አምራሉ በጣም። እዚህ ጋር ደግሞ አህያ ማታውቁ ከሆነ ይሄ ወንድ አህያ ነው። እነዚህ ደግሞ ግልገል ግልገል ታውቃላችሁ? የፍየል ግልገል ከብት ነው። መስኖ ሲከናወን ለመስኖ ውሃ የሚጠቀሙት ከዚህ በፓምፕ እየመጠጡ ነው። ምን ያህል ታታሪ እንደሆኑ ነው እኔ ከዚህ የተረዳሁት። ዳገት ስለሆነ ቦታው እዚያ አካባቢ በውሃ እየመጠጡ ይጠቀማሉ ማለት ነው። ፊት ለፊት የምታዩትም ድንች ነው። ሙሉ በቃ አካባቢው በድንች አሁን ወቅቱ የድንች ስለሆነ በድንች በ3 ወር ምናምን ያለው ድንች ደርሰው እና ሰኔ እንደገባ አካባቢ አድርገው ነሐሴ ላይ ምናምን ያልቃል ማለት ነው። ብዙ ጊዜ ክረምት ላይ ድንች የሚረክሰው ለዚህ ነው። በዝናብ ወቅት ላይ ሌሎች ዋና አዝዕርቶች ከመዘራታቸው በፊት ድንች ዘርተው ይጠቀማሉ ማለት ነው። ከዚህም ደግሞ በበጋ ጊዜ የሚጠቀማሉ በመስኖ ውሃ እቺ ወንዟ ማትጠቀም ስለሆነች በፓምፕ የተጠቀሙ ለአካባቢው እንግዲህ ያቀርባሉ ማለት ነው። በጣም ታታሪዎች ናቸው እና ቦታውን ይመስላል ማለት ነው። ዳገታማ ነው፣ ለመሄድ ይመቻል፣ ለስራ ምቹ ነው። በጣም ደስ ይላል እንደምትመለከቱት። አይ ሆፕ እናንተም እንደወደዳችሁ ተስፋ አረጋለሁ። ሙሉ ቦታ የእርሻ ቦታውን እየሄድኩኝ ማስጎበኛችሁ ይሆናል። እዛ ጋር ደግሞ የደረሰ በቆሎ አለ። ቅድም ላይ ገና የበቀሉ ነው። እዚህ ጋር ግን ኦልሞስት የደረሰ ነው፣ ለመመገብ የደረሰ ማለት ነው። ፊት ለፊት ይታያችኋል አይደል? ፊት ለፊት ያለው ማለት ነው። እስቲ ዙም ላርግላችሁ። አያችሁት? ይሄ የደረሰ በቆሎ ነው። ትንሽ ቀደም ብሎ የተዘራ ነው ማለት ነው። እዚህ ጋር ደግሞ የምታዩት ገና እየተተከለ ነው እና የደረሰው በቆሎ ይሄን ይመስላል። አካባቢው ይሄን ይመስላል እንደምታዩት። በጣም ደስ ይላል። ገና አዳዲስ የተተከሉ በቆሎች ናቸው። አያችሁት? እና ከሩቅ ሳሳያችሁ ደግሞ ይሄን ይመስላል። ጫካው እንደዚህ ነው። እዚህ አካባቢ ያሉ ገበሬዎች በብዛት የሚኖሩት እዚህ አካባቢ ነው እንደምትመለከቱት ማለት ነው። ይሄ ያው የምታዩት መሀል ቤተል መሀል ላይ ነው። አጋጣሚ ሰው ጠቁሞኝ ነው ይሄን ቦታ መጥቼ ጎብኝት። እናም ለእናንተ ቀርጬ ለማስተላለፍ ያሰብኩት አስባችሁታል? Can you believe this is in the middle of Bethel, Addis Ababa, Ethiopia, Africa, world, universe.
እናም ሌላ ቆንጆ ቪዲዮ ቀርጽላችሁ ይሆናል። ይሄን ከወደዳችሁት ላይክ አድርጉ። በሌላ ቪዲዮ እስከምገናኝ ሰላም ቆይ። ባይ ባይ ቻው።